ትምህርት ዛሬ እንቀጥላለን። ባለፈው ታስታውሱ ከሆነ በዚህ በቤተ ክርስቲያናችን የሚካሄደው ስርዓት ሁሉ ሰማያዊ ስርዓት መሆኑን ስርዓተ ሰማይ ተሰራ በምድር በሰማይ ያለ ስርዓት በምድር እንደተሰራ በሰማይ ባለችዋ መቅደስ የሚከናወነው አገልግሎት እንደሆነ በዚች በኛ ቤተ ክርስቲያን የሚፈጸመው ተመልክተናል። የምንሰበሰብበት ስፍራ ተራ ስፍራ ሳይሆን ንጉሱ እግዚአብሔር የሚገኝበት ንጉስ ባለበት ደግሞ ሰራዊት አለና ቅዱሳን መላእክቱ አብረው ከበው በሚቆሙበት እመቤታችን ድንግል ማርያም በምትገኝበት ጻድቃን ሰማዕታት ቅዱሳን ሁሉ በህብረት በሚሰበሰቡበት በምድራዊቱ ቤተ መቅደስ የሰማያዊቱ ምሳሌ በሆነችው መቅደስ ተሰብስበን እግዚአብሔርን የምናከብር የምናገለግል መሆናችንን ተረድተናል። ስለዚህ እግዚአብሔር አምላካችን ለጠቢቡ ሰሎሞንም የተናገረው ዓይኖችና ልቤ ለዘላለም በዚያ ይሆናሉ ነው ያለ። ስለዚህ እግዚአብሔር ሐሳቡ የእግዚአብሔር ዓይኖቹ በየት ናቸው? በመቅደሱ ናቸው። ስለዚህ በዚህ ስንሰበሰብ እግዚአብሔር አምላካችን ይመለከተናል፣ በምህረት ይጎበኘናል። የምንሰበሰበው በእግዚአብሔር የምህረት አደባባይ የልብሱ ዘርፍ በሞላበት በመቅደሱ መሆኑን ተመልክተናል። ይህ ቤተ መቅደስ ደግሞ የሰማያውያን መላእክት ምስጋና የሚሰማበት የክርስቶስ ሥጋውና ደሙ የሚዘጋጅበት የሚሰጥበት ነው። ስለዚህ ዛሬ የምናየው ባለፈው ጀመር ያደረግነውን ቅዳሴ ምንድን ነው የሚለውን አንዳንድ ነጥብ እናይና በሶስት ከፍለን ያስቀመጥናቸውን የቅዳሴውን ክፍል ቶሎ ቶሎ ባጭሩ ነው የምንመለከተው። ባለፈው እንዳልኳችሁ ሰፋ ያለ እያንዳንዱ የሚያብራራ ትምህርት ከዚህ በፊት ተሰጥቷል። ኖትም የተዘጋጀ ስላለ የምትፈልጉ ካላችሁ ውሰዱ ብያለሁ። ሶፍት ኮፒም ስላለኝ እሰጣችኋለሁ። ባለፈው ሳምንት የተወሰኑ ሰዎች ጠይቀውኝ ሸር አድርጊያቸዋለሁ እና አጭር አድርገን ለአንድ 2-3 ሳምንት ያልበለጠ ነው የምናየው። ቅዳሴውን ዋና ነጥቡን ነው የምናየው ማለት ነው። ስለዚህ ዛሬ ቅዳሴ ምንድን ነው የሚለውን ከባለፈው የቀጠለው እናያለን። ቅዳሴ ማለት ምን ማለት ነው? ተናገሩ። አብረን ነው፣ እኔ ብቻ አይደለም የምናገረው። እናንተም ስጠይቅ መመለስ አለባችሁ። እየተሳተፍን ነው። የቅዳሴው ስርዓት 3 አካላት የሚሳተፉበት ነው ብያለሁ አይደል? ማን ናቸው? ካህኑ፣ ዲያቆኑና ምዕመናን። 3 አካላት ካልተሟሉ ቅዳሴ አይቀደስም። ይበል ካህን፣ ይበል ዲያቆን፣ ይበሉ ሕዝብ ሚል የሶስቱም ድርሻ ስላላቸው እነዚህ ሲሟሉ ነው ቅዳሴ የሚቀደሰው ማለት ነው። ስለዚህ ዛሬም ትምህርቱን ስንማር እናንተም እየተሳተፋችሁ መሆን አለበት። ቅዳሴ ማለት ምን ማለት ነው ብያለሁ ባለፈው ሳምንት። ምስጋና ማለት ነው። በቀጥተኛ ትርጉሙ ስንወስደው ምን ማለት ነው? ምስጋና። ቀደሰ፣ ወደሰ፣ ዘመረ፣ የበበ የሚሉት ሁሉ አመሰገነ ማለት ነው። ግን እንደየአውዱ ደግሞ ሲገቡ የተለያየ ትርጉም አላቸው። አሁን በአውዳዊ ትርጉሙ በአውዱ ስንመለከተው ቅዳሴ ማለት አኮቴተ ቁርባን ማለት ነው። የቁርባን ምስጋና ማለት ነው። ምን ማለት ነው? እየነገራቸው የቁርባን ምስጋና ማለት ነው። ቅዳሴ በምድር የሚከናወን ሰማያዊ አገልግሎት ነው። ቅዳሴ ወደ ጌታ ደስታ የምንገባበት ወደ ሰማያዊው ህብረት የምንገባበት በምድር የሚፈጸም ታላቅ ምስጢር ነው። ቅዳሴ ከጸሎት ሁሉ የሚበልጥ ጸሎት ነው። ቅዳሴ ምንድን ነው? ከጸሎት ሁሉ የሚበልጥ ጸሎት ነው። ለምን? ቅዳሴ ከጸሎት ሁሉ የሚበልጥ ጸሎት ነው የተባለበት ምክንያት ምንድን ነው? አንደኛው ምክንያት ህብስቱ ተለውጦ ስጋ አምላክ
ወይኑ ተለውጦ ደመ አምላክ የሚሆንበት ታላቅ ተአምር የሚፈጸምበት ጸሎት ስለሆነ ህብስቱ ተለውጦ ምን የሚሆንበት ሥጋ አምላክ፣ ወይኑ ተለውጦ ደመ አምላክ የሚሆንበት። ከዚህ የበለጠ ተአምር አለ ወዳጆቼ? ንገሩኝ እንጂ። በቃና ሰርግ ቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር የሰራው ውሃውን ወደ ምን ለውጦ ነው? ወደ ወይን ለውጦ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ያለውን ስናነብ ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃውን ወደ ወይን መለወጡ በመጽሐፍ ቅዱስ ተጽፎ ያ የመጀመሪያው ተአምር ተብሎ ተመዝግቦ እናነባለን። በቃና ሰርግ ቤት ውሃው ወደ ምን የተለወጠው? ወደ ወይን። ዛሬ በቤተ ክርስቲያን ህብስቱ ወደ ምን ነው የሚለወጠው? ወደ አምላክ ሥጋ። ወይኑ ወደ ምንድን ነው የሚለወጠው? ወደ ክርስቶስ የቀራንዮ ትኩስ ደም ይለወጣል። አይደንቃችሁም? ከዚህ የበለጠ ተአምር አለ ክርስቲያኖች? ተአምር ማየት የሚፈልግ ካለ ወደ ቅዳሴው ጸሎት መምጣት ነው ያለበት። አሁን ዛሬ ተአምር የሚሰራ እዚህ አለ እያለ ሰው ብዙ የሚያጭበረብሩ ሰዎችን ተአምር ለማየት ይሄዳል። ተአምር ማየት ነው የምትፈልጉት? ኑ ወደ ቤተ ክርስቲያን በቅዳሴው ጸሎት ተሳተፉ። ከዚህ የበለጠ ተአምር የለም። ህብስቱን ወደ ሥጋ አምላክ ወይኑን ወደ ደመ አምላክ ከመለወጥ የበለጠ ተአምር የለም። ስለዚህ በቤተ ክርስቲያን በየዕለቱ ታላቅ ተአምር ይከሰታል፣ ይፈጸማል ማለት ነው። ስለዚህ ቅዳሴ ምን ይባላል? ከጸሎት ሁሉ የሚበልጥ ጸሎት ይባላል። ምስጢር የተባለውም ለዚህ ነው ወዳጆቼ። ምስጢረ ቁርባን የተባለው ይህ ተአምር ሲፈጸም በዓይናችን አናየው። የምናየው በምንድን ነው? በመንፈስ ዓይን ነው፣ በእምነት ነው። በሥጋ ዓይን ረቂቁን ማየት ስለማይቻል ምስጢር ይባላል። ካህኑ አገልግሎቱን ሲያገለግል ሲባርክ ይታያል። ነገር ግን ህብስቱ ተለውጦ ሥጋ አምላክ ወይኑ ተለውጦ ደመ አምላክ ሲሆን ግን ማየት የሚቻለው የለም። በረቂቅ ምስጢር ነው። ስንጠመቅም እንደዚሁ ነው። ካህኑ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ ውሃውን ሲባርከው ወደ ምን ይለወጣል? በቀራንዮ በዕለተ ዓርብ ከጌታ የቀኝ ጎኑ ወደ ፈሰሰው ማየገቦ ይለወጥና ልጅነትን ይሰጠናል። ይህም ምስጢረ ጥምቀት ይባላል። በዓይን ማየት አይቻልም። በመንፈሳዊ ዓይን ነው ማየት የሚቻለው ክርስቲያኖች። ስለዚህ ቅዳሴ ከጸሎት ሁሉ የሚበልጥ ጸሎት ይባላል። አንደኛው ይህ ነው። ሁለተኛ ቅዳሴን ከጸሎት ሁሉ የሚበልጥ ጸሎት ያሰኘው አምስቱ መስዋዕቶች ተካተው የሚፈጸሙበት ስለሆነ። ስንት መስዋዕቶች? 5 መስዋዕቶች አሉ። ዋና ዋና መስዋዕት የተባሉ 5 መስዋዕቶች አሉ። እነዚህ እነግራችኋለሁ። አንደኛው የመብራት መስዋዕት ነው። አንደኛው ምን ይባላል? እየተሳተፋችሁ አላችሁ? አንደኛው የምን መስዋዕት? የመብራት መስዋዕት። ሁለተኛው የዕጣን መስዋዕት። ሁለተኛው የምን መስዋዕት? ሶስተኛው የከንፈር መስዋዕት። ምን ይባላል? ሶስተኛው። አራተኛው የሰውነት መስዋዕት። አራተኛው ምን ይባላል? አምስተኛው የቁርባን መስዋዕት። እነዚህ 5ቱም መስዋዕቶች ተካተው የሚፈጸሙት በየት ነው? በጸሎተ ቅዳሴ ጊዜ ነው። ሌሎችን አሁን ሰዓት ስለሚፈጅብኝ በሌላ ጊዜ እናያቸዋለን። የመብራት መስዋዕት፣ የዕጣን መስዋዕት፣ የከንፈር መስዋዕት፣ የሰውነት መስዋዕት የሚባሉትም ምናልባት ወደ መጨረሻ እናያቸው ይሆናል። አሁን ማተኩረው የምን መስዋዕት ላይ ነው? የቁርባን መስዋዕት የሚባለውን ነው አሁን የምናየው ማለት ነው። የቁርባን መስዋዕት የሚባለውን ነው የምናየው። የቅዳሴ ምንጩ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የቅዳሴ ምንጩ ማን ነው? ኧረ ተው ተሳተፉ፣ ነቃ በሉ። የቅዳሴ ምንጩ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።
በቅዳሴ የሚፈተተውም ስጋው የክርስቶስ ስጋና የሚቀዳውም ደሙ የክርስቶስ ደም። የሐዲስ ኪዳን ቁርባን ምንድን ነው ብትባሉ ምን ትላላችሁ? የሐዲስ ኪዳን ቁርባን ምንድን ነው? ለምሳሌ የብሉይ ኪዳን ቁርባን የላም፣ የበግ፣ የፍየል፣ የርግብ፣ የዋኖስ ደም ነበረ። የሐዲስ ኪዳን ቁርባንስ ምንድን ነው? ይህንን በሉ። ነፍስ የተለየው መለኮት የተዋሃደው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። የሐዲስ ኪዳን ቁርባን ምንድን ነው ስትባሉ ይህንን ነው የምትናገሩት። ታላቁ ሊቅ አባታችን አባ ሕርያቆስ በቅዳሴ መጽሐፍ እንደዚህ ብሎ ይገልጠዋል። ዛሬ በዚች ቀን በፍቅርና በትህትና ግሩም በሚሆን በዚህ ምስጢር ፊት እቆማለሁ። በዚህ ማዕድና ቁርባን ፊት መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱ የማይቻላቸው በእውነት ቁርባን ነው። በበግ በጊደርና በላም ደም እንደነበረው እንደቀደሙት አባቶች መስዋዕት አይደለም፣ እሳት ነው እንጂ። ምንድን ነው? እሳት ነው እንጂ። ፈቃዱን ለሚሰሩ ልቡናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚባላ እሳት ነው ይላል መጽሐፈ ቅዳሴ ገጽ 5 ላይ። ስለዚህ የአዲስ ኪዳን ቁርባን ምንድን ነው? እሳት ነው። ባለፈው ትዝ ይላችሁ ከሆነ ስንነጋገር ሱራፊ ከመሰዊያው በጉጠት ይዞት የመጣ ምንድን ነበረ? ፍም ነበር አይደል? እሳት ነበር። ስለዚህ ያ የክርስቶስ የሥጋውና የደሙ ምሳሌ ነበር። እሳት ነው የሐዲስ ኪዳን ቁርባን። ወዳጆች ክርስቲያኖች፣ በቀላል ምታይ አይደለም። የሐዲስ ኪዳን ቁርባንን የመሰረተው ማን ነው? ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ራሱ ካህን፣ ራሱ መስዋዕት ተቀባይ ሆኖ እሱ ነው የመሰረተው። እስቲ ይህንን በሉት። ራሱ በቃ ሶስቱንም ራሱ ሆኖ የሐዲስ ኪዳንን ቁርባን መስርቶታል። የሐዲስ ኪዳንን ቁርባን በሁለት መንገድ ነው የመሰረተው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። አንደኛ በትምህርት፣ አንደኛ በምን? ሁለተኛ በተግባር። አንደኛ በማስተማር፣ ሁለተኛ ደግሞ በተግባር። ጥምቀቱንም እንደዚሁ ነው የመሰረተው። አንደኛ በማስተማር፣ ሁለተኛ በተግባር ተጠምቆ በማሳየት። በማስተማር በዮሐንስ ወንጌል ምዕራፍ 6 ከቁጥር 47 ጀምሮ ያለውን ስታነቡ አይሁድ ሙሴ ከሰማይ እንጀራ ሰጣቸው ተብሎ ተብሏልና ከሰማይ እንጀራን ስጠን ብለው በጠየቁት ጊዜ ምን አላቸው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ቅዱስ ቁርባን በግልጽ ባስተማረበት ክፍል እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው፣ የሕይወት እንጀራ እኔ ነኝ አለ። የሕይወት እንጀራ ማን ነው? ክርስቶስ ነው። እኔ ነኝ አለ። አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ይላል። እኔ ስለ ዓለም ሕይወት የምሰጠው እንጀራ ምኔ ነው አለ? ምኔ ነው አለ? ንገሩ። ሥጋዬ ነው ያላስረግጦ ነው የተናገረው። አማናዊ አይደለም ምሳሌ ነው የሚሉ ሰዎች የክርስቶስን ቃል የሚያቃልሉ ናቸው። ምሳሌ ነው አላለም ጌታ ራሱ። ምኔ ነው አላስረግጦ ሥጋዬ ነው ያለ። ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜን የሚጠጣ
በእኔ ይኖራል እኔም በእርሱ እኖራለሁ። እንዲህ ብሎ በግልጽ ጌታችን በትምህርት አስተማረ። ይህን በትምህርት ያስተማረውን እንዴት አድርገን ነው ስጋውን ደሙን የምናዘጋጀው ብለው እንዳይጨነቁ ደግሞ ለሐዋርያት ጌታችን ኢየሱስ ክርስቶስ ምን አደረገ? በምሴተ ሐሙስ ዓርብ ተላልፎ ሊሰቀል በተቃረበበት ሐሙስ ማታ ምሽት ጌታችን ኢየሱስ ክርስቶስ በተግባር አሳያቸው። የሐዲስ ኪዳን ቁርባን ከምን እንደሚዘጋጅ በምን እንደሚዘጋጅ ጌታችን ኢየሱስ ክርስቶስ በተግባር ለደቀ መዛሙርቱ አሳያቸው። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ይህ ምን ነው አለ? ምን ነው አለ? ቅድም በትምህርቱ ሲያስተምር ይህ ምን ነው ብሎ ነበር? ሥጋዬ ነው ብሎ በትምህርት ተናግሮ ነበር። አሁን በተግባር ለራት ካመጡለት ህብስቱን ለውጦ ሥጋው አድርጎ ለደቀ መዛሙርቱ ይህ ሥጋዬ ነው እንኩ ብሎ ሰጣቸው። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህ አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው አለ። የደሜ ምሳሌ ነው ብሏል አላለም? የሥጋዬ ምሳሌ ነው ብሏል አላለም? አስረግጦ ነው የተናገረው። ይህ ሥጋዬ ነው፣ ይህ ደሜ ነው ብሎ በመለኮታዊ ስልጣኑ ለውጦ ለሐዋርያት ሰጣቸው፣ አቀበላቸው። ቅዱሳን ሐዋርያትም ከጌታ በተማሩት መሰረት ሥጋውንና ደሙን ሲቀበሉ ሲያቀብሉ ኖሩ። ሐዋርያት የሚፈጽሙ መሆናቸው በመጽሐፍ ቅዱስ በግልጽ ተጽፏል። የሐዲስ ኪዳን ቁርባን እንደ ውሃ ፈሳሽ እንደ እንግዳ ደራሽ የመጣ ሳይሆን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትምህርት እንዲሁም በተግባር አሳይቶ የመሰረተው፣ ሐዋርያትም ከጌታ ተቀብለው ሲፈጽሙት የኖሩ፣ ሐዋርያት ደግሞ ለነሱ ተከታዮች ያስተማሩት፣ እነሱ ደግሞ ለእኛ ያደረሱልን አማናዊ የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። አባታችን ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ ዲያቆናት እየሰማችሁ ነው? እየሰማችሁ ነው? ወሬ አቁሙ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ይላል። ልብ በሉ ይህን ቃል። እኔ ደግሞ ለእናንተ ምን ብዬ አሳልፌ የሰጠሁትን። ይህን ቃል ከማን ተቀብያለሁ አለ? ከጌታ ተቀብያለሁ አለ ቅዱስ ጳውሎስ። ቀጥሎ ያለውን ስሙ። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያደርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን የሐዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። አሁን ይችን ለመታሰቢያ ያድርጉት የምትለዋን ቃል ይዘው ነው መናፍቃን የሚሳሳቱት። ይህ ማለት ይህንን ሥጋውን በበላችሁ ጊዜ ደሙን በጠጣችሁ ጊዜ ስለ እናንተ በቀራንዮ ላይ የተቀበለውን መከራ ምን በሉ ማለት ነው፣ አስቡ። የተቀበለውን አክሊለ ሦክ የተደፋበትን፣ በጦር መወጋቱን፣ በጅራፍ መገረፉን፣ 13ቱን ሕማማተ መስቀል መቀበሉን እያሰባችሁ ለእናንተ የተከፈለውን ዕዳ እያሰባችሁ ተቀበሉት ማለት ነው። ወዲያው እዚያውን እኮ ያረጋግጥልናል ቅዱስ ጳውሎስ። ይህን እንጀራ ይህን ለመታሰቢያ ያድርጉት ካለ በኋላ እንደዚሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን የአዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉት ካለ በኋላ ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ምን ትላላችሁ? ትናገራላችሁ። ቤተክርስቲያን ይህን አይደል የምትለው? በቅዳሴው መካከል ንዜኑ ሞተከ ወትንሣኤከ ቅድስት እያልን ምናዜም ይኸው ቅዱስ ጳውሎስ ያለውን ነው።
ስለዚህ ሳይገባው ይላል ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። የጌታ ምንና ምን ንገሩኝ? ምንና ምን? ሥጋና ደም ነው ያለው እንጂ ምሳሌ አይደለም። ቅዱስ ጳውሎስም አስረግጦ የሚነግረን የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና ይላል። ስለዚህ ሐዋርያት ከጌታ የተቀበሉ መሆናቸውን ይሄ የመጽሐፍ ቅዱስ ክፍል ያስረዳል አያስረዳም? ንገሩኝ እንጂ ያስረዳል አያስረዳም? በእርግጥ ያስረዳል። ሐዋርያት ደግሞ ለእኛ አስተላለፉልን። አሁን እንግዲህ የምናየው ይህ የክርስቶስ ሥጋና ደም ከህብስትነት ወደ ክርስቶስ ሥጋነት፣ ከወይንነት ወደ ክርስቶስ ደምነት የሚለወጥበት ስርዓት በቤተ ክርስቲያን ምን ይባላል? ስርዓተ ቅዳሴ ይባላል። ምን ይባላል? ስርዓተ ቅዳሴ ይባላል። ቤተ ክርስቲያን ዝም ብላ አንስታ ህብስቱን ይህ የክርስቶስ ሥጋ ነው፣ ይህ የክርስቶስ ደም ነው አትልም። ወይኑንም አንስታ ምንድን ነው የምታደርገው? 42 ቡራኬ በውስጡ ይካሄዳል። ስንት ቡራኬ? 42 ቡራኬ። 21 ቡራኬያት የውስጥ ቡራኬ ይባላሉ፣ በህብስቱና በወይኑ ላይ የሚደረጉ። 21ዱ ቡራኬ ደግሞ በካህናቱና በምዕመናኑ ላይ የሚደረጉ ቡራኬያት፣ የውጭ ቡራኬያት ይባላሉ። እነዚህ ሁሉ ተከናውነው ጸሎተ ቅዳሴ የሚባለው ጸሎት ከመጀመሪያው እስከ መጨረሻው ተጸልዮ ነው። ህብስቱ ተለውጦ ሥጋ አምላክ፣ ወይኑ ተለውጦ ደመ አምላክ የሚሆነው ማለት ነው። አሁን እንግዲህ በሶስት ከፍለነዋል። የመጀመሪያውን የቅዳሴ ክፍል እንመለከታለን አሁን ማለት ነው። የመጀመሪያውን የቅዳሴ ክፍል እስቲ መጽሐፈ ቅዳሴ ይዛችሁ ከሆነ መጽሐፉን አውጥተን ነው የምናየው። የመጀመሪያው ክፍል ምን ይባላል ብያችኋለሁ? እንዴ ረሳችሁት? እንዴ በሶስት ነው አይደል የከፈልነው? የመጀመሪያው ምንድን ነው? የዝግጅት ክፍል ወይም ግብአተ መንጦላይት ይባላል። ግብአተ መንጦላይተ ነደ እሳት። ግብአተ መንጦላይት ማለት ወደ እሳቱ መጋረጃ ምን ማለት መግባት። ይህ የምታዩት መጋረጃ የእሳት መጋረጃ ነው። በእሳት መጋረጃ ነው የሚጋረደው ክርስቶስ። ወደ እሳቱ መጋረጃ የመግባት ስርዓት ነው የሚለው። በዚህ በዝግጅት ክፍል ውስጥ ብዙውን ስፍራ የሚይዘው ካህኑ ለራሱና ለሕዝቡ እንዲሁም አገልግሎት በሚፈጸምባቸው ንዋያተ ቅድሳት ላይ የሚጸልያቸው ጸሎት የተካተቱበት ነው። መጽሐፈ ቅዳሴውን የመጀመሪያውን ገጽ ስትገልጡ ምን ይላል? ጸሎት ላይለ ንዋያት ሐዲሳት ይላል። በአዲሶች ንዋያተ ቅድሳት ላይ የሚጸለይ ጸሎት ይላል። ወደ ቤተ ክርስቲያን የሚመጡ ንዋያት ሳይጸለይባቸው ሳይባረኩ ለእግዚአብሔር ቤት አገልግሎት አይውሉም። እዚህ ላይ አሁን አዳዲስ ንዋያተ ቅድሳት ሲመጡ ምን እንደሚጸለይ ቤተክርስቲያን አስቀምጣለች። መስቀል፣ ጽዋ፣ እርፈ መስቀል፣ ሌሎችም ንዋያተ ቅድሳት መሶበ ወርቅ ሲመጡ ተጸልዮባቸው ተባርከው ነው የሚሰየሙት ማለት ነው። ከዚያ በኋላ ምዕራፍ 2 ደግሞ ስትሄዱ ስርዓተ ቅዳሴ ለቄስና ለዲያቆን ለሕዝቡም ሁሉ የሚገባ በየጊዜውም ሁሉ ሊሰሩት የሚገባ የቅዳሴ ስርዓት ይህ ነው ይልና ንባብ አለ። አሁን ሁሉንም ንባብ ላንብበው ካልኩኝ ጊዜ ይፈጅብኛል። ስለዚህ እናንተ ገብታችሁ ስርዓተ ቅዳሴው በግዕዝም በአማርኛም ስለተጻፈ አንብቡት። አሁን እኔ አለፍልና ካህኑ ወደ መጋረጃው ከመግባቱ በፊት የሚጸልየውን ጸሎት አሰማችኋለሁ። ከዚያ በፊት የሚጸለዩ አሉ። ከመዝሙረ ዳዊት አሉ። መዝሙር 24ኛው፣ 60ኛው መዝሙር፣ 101ኛው መዝሙር፣ 102ኛው መዝሙር፣ 129ኛው መዝሙር፣ 130ኛው መዝሙር ይጸለያል ከዛ በፊት። ከዚያ ቀጥሎ ካህኑ ወደ መጋረጃው ከመግባቱ በፊት የሚጸልየው ጸሎት አለ። እንዲህ ይላል ካህኑ
ወደ መንጦላይት ከመግባት አስቀድሞ የሚጸለይ የጎርጎርዮስ ጸሎት ይህ ነው ይላል። አምላካችን እግዚአብሔር የሰውን ሁሉ ሕሊና የምታውቅ ልቡናንና ኩላሊትንም የምትመረምር ያንተ በሚሆን በዚህ ቅዱስ ቦታ አገለግል ዘንድ ሳይገባኝ ጠርተኸኛልና ይላል ካህኑ። በትህትና ነው የሚቀርበው። እኔ ብቁ ነኝ ብሎ አይቀርብም። ሳይገባኝ ምን ብለኸኛል? ጠርተኸኛልና። ቸል አትበለኝ፣ ፊትህንም ከኔ አትመልስ፣ ኃጢአቴን አርቅልኝ እንጂ በነፍስ በሥጋ ከሠራሁት ኃጢአት አንጻኝ። አሁንም የኔን ኃጢአትና የሕዝቡንም በደል ይቅትል ዘንድ እለምንሃለሁ፣ እማልድሃለሁ። ወደ ፈተናም አታግባኝ፣ አቤቱ አትጣለኝ። ተስፋዬን ነስተህ አታሳፍረኝ። የመንፈስ ቅዱስን ሀብት አሳድርብኝ እንጂ በቤተ መቅደስህም እቆም ዘንድ ኃጢአቴንና በደሌን ለማስተስረይም በቅን ልቡና ንጹሕ መሥዋዕትን አቀርብልህ ዘንድ የበቃሁ አድርገኝ። የሕዝብህንም ኃጢአት አታስብባቸው። ለሞቱት አባቶቻችን ለወንድሞቻችንና ለእህቶቻችን እረፍትን ስጥ። ሕዝብህንም በካህሊነትህ አጽንተህ ጠብቃቸው። ከአንድ ልጅህ ጋራ ለአንተ ምስጋና ይገባልና ለዘላለሙ አሜን ብሎ ይህን ጸሎት የትህትና ጸሎት ጸልዮ በመፍራትና በመንቀጥቀጥ የእሳቱን መጋረጃ ገልጦ ወዴት ይገባል? ወደ ቤተ መቅደሱ ይገባል። ዝም ብሎ ተዘሎ አይገባም። ምዕመናን፣ ይህ የንጉሱ ቤተ መቅደስ ነው። ንጉሱ ከሰራዊቱ ጋር ሰማያዊ ንጉስ ኢየሱስ ክርስቶስ ያለበት ነው። የእሳት መጋረጃ የተዘረጋበት መቅደስ ነው። ዘሎ አይገባም። በፍርሃትና በመንቀጥቀጥ ይህ ሁሉ ጸሎት ተጸልዮ ነው የሚገባው ወዳጆቼ። ከዚያ በኋላ ካህኑ ከገባ በኋላ ከመጋረጃው ውስጥ ደግሞ ገብቶ በመንበሩ ፊት በዙፋኑ ፊት ተደፍቶ ደግሞ የሚጸልየዋል። እሱንም አንብቡት እንዳይረዝምብኝ ብዬ ነው። ከዚያ በኋላ ይህንን ጸሎት ከጸለየ በኋላ ለአገልግሎት በሚሰየሙ በእያንዳንዱ ንዋያተ ቅድሳት ላይ ይጸልያል። ካህኑ ዝም ብሎ አይሰይማቸውም። መጀመሪያ ንዋያተ ቅድሳቱ ምን ብለው ይገባሉ ብያችኋለሁ አላችሁ? ደከማችሁ እንዴ? ተባርከው አይደል? ሳይባረኩ አይገቡም። ንዋያተ ቅድሳት ወደ ቤተ መቅደስ ሲገቡ ስማቸውም ይለወጣል። ሌላ ለመቅደስ አገልግሎት የሚሆን ስም ይሰየማሉ። በዓለም በሚጠሩበት ስም አይሰየሙም። ይለወጣል ስማቸው፣ ይባረካሉ። ተባርከውም ቢገቡ በየዕለቱ ስጋውንና ደሙን ለማዘጋጀት የሚጠቀምባቸውን ንዋያት ጸሎት ሳያደርስ ካህኑ አይሰይምም። ጸሎት ላይለ ኩሉ ንዋያተ ቤተ ክርስቲያን ይላል ቀጥሎ ያለው። በቤተ ክርስቲያን ባሉ በንዋያተ ቅድሳት ሁሉ ላይ የሚጸለይ ጸሎት ይላል። በማይፈድ ላይ የሚጸለይ ጸሎት፣ በጻሕል ላይ የሚጸለይ ጸሎት፣ በጽዋ ላይ የሚጸለይ ጸሎት ተጽፏል። ጸሎቱ በዕርፈ መስቀል ላይ የሚጸለይ ጸሎት፣ በመሶበ ወርቅ ላይ የሚጸለይ ጸሎት አለ። ቤተ ክርስቲያን እኮ እንዴት አይነት ስንዱ እመቤት ናት መሰላችሁ! ካህኑ ወደ ቤተ ክርስቲያን ሲመጣ ምንድን ነው ማገለግለው፣ ምንድን ነው ምለው፣ ዛሬ ምንድን ነው ይዤ የምቀርበው ብሎ አይጨነቅም። ምን አለ? የተዘጋጀ አለ። ቤተ ክርስቲያን ስንዱ እመቤት ናት። ለሊቃውንቶቻችን ክብር ምስጋና ይድረሳቸው። አዘጋጅተውታል ሁሉም። ይህም ሁሉ ጸሎት ይጸልይና በንዋያተ ቅድሳቱ ላይ ጸልዮ ከዚያ በኋላ ደግሞ መንበሩን ሲያለብስ የሚጸለይ ጸሎት አለ። እሱን ሁሉ ጸልዮ ይጨርሳል። አዘጋጅቶ ከፈጸመ በኋላም የሚጸልየው ጸሎት አለ። በኋላ መጨረሻ ላይ ደግሞ ከመዝሙረ ዳዊት የተውጣጡ ካህኑ ሁሉን ካጠናቀቀ በኋላ የሚጸልየው ጸሎት አለ። እሱን ላንብብላችሁ። ካህኑ እንዲህ ይበልና ሃሌሉያ እኔ በቸርነትህ ብዛት ወደ ቤትህ እገባለሁ። በምንህ ብዛት ወዳጆቼ? በቸርነቱ ብዛት እኮ ነው የቆምነው። እኔም እዚህ ቆሜ ሳይገባኝ ማገለግለው፣ እናንተም በመቅደሱ ቆማችሁ የምታስቀድሱት በማን ቸርነት ብዛት ነው? በእግዚአብሔር በቸርነቱ ብዛት ነው። ስለዚህ ካህኑ ምን ይላል? እኔ በቸርነት ብዛት ወደ ቤትህ ምን እላለሁ? እገባለሁ ይላል። አንተን በመፍራት
በምትመሰገንበት አዳራሽም እሰግዳለሁ። አቤቱ በፍጹም ልቡናዬ እገዛልሃለሁ። የአንደበቴን ቃል ሁሉ ሰምተኸኛልና በመላእክት ፊት እዘምርልሃለሁ። በምትመሰገንበትም አዳራሽ እሰግድልሃለሁ። ካህናትህ ጽድቅን ይለብሳሉ፣ ጻድቃኖችህም በደስታ ደስ ይላቸዋል። በጭራ ትረጨኛለህ፣ እነጻለሁ። ታጥበኛለህ፣ ከበረዶም ይልቅ ንጹሕ እሆናለሁ። ከኃጢአት አጥበህ አንጻኝ፣ ከበደሌም አንጻኝ። ሰውሬ ከሠራሁት አንጻኝ፣ ባሪያህን ከልዩ ነገር አድነው። የሰማይን ህብስት ሰጠሃቸው፣ የሰውም ልጆች የመላእክትን ህብስት በሉ። እጆችም በንጹሕ አጥባለሁ። አቤቱ መሠዊያህንም እዞራለሁ። ድንኳኑን ዞርኩ፣ መሥዋዕትንም ሰዋሁ፣ ምስጋናም አቀረብኩለት። መከራ በሚያጸኑብኝ ፊት ማዕድን አዘጋጀህልኝ። ራሴን በዘይት ቀባኸኝ፣ ጽዋህም ጽኑ ነው ያረካል። ጽዋ ሕይወትን እቀበላለሁ፣ የእግዚአብሔርንም ስም እጠራለሁ። በሕይወቴ ሁሉ ምሕረትህ ይከተለኛል። ይህ ቃል እንዴት ደስ እንደሚለኝ እስቲ በሉ። በሕይወቴ ሁሉ በሉ፣ ምሕረትህ ይከተለኝ። ለረጅም ዘመን በእግዚአብሔር ቤት ታኖረኝ ዘንድ አቤቱ አድን፣ አቤቱ አከናውን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ብሎ ካህኑ ያጠናቅቃል። ተዘሎ አይገባም። ክርስቲያኖች ዝም ብሎ ተጎትቶ ነገሮች ሁሉ አይደረጉም። ስርዓት አላቸው። ተዘጋጅቷል ሁሉ ነገር። ከዚህ በኋላ በጠዋት የሚደርሰው ጸሎት አልቆ ከተፈጸመ በኋላ ቅዳሴ ለመግባት ይዘጋጃሉ። አምስቱ ልዑካን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ ሲቀደስ ስንት ልዑካን ይሰየማሉ? 5 ልዑካን ይሰየማሉ። እንግዲህ እንደየሁኔታው እዚህ ሀገር ታዲያ ምንድነው አንድ ቄስ አንድ ዲያቆን የሚቀድስ ልትሉ ትችላላችሁ። ችግር ካለ ግን አንድ ካህን ብቻውን ቀድሶ ሊያቆርብ ይችላል፣ አገልጋይ በማይገኝበት። ስርዓቱ ግን ስንት ነው? 5 ልዑካን ይሰየማሉ። ከዚያ በኋላ 5ቱ ወዴት ይወርዳሉ? 4ቱ ማለት ነው። 4ቱ ወዴት ይወርዳሉ? ወደ ቤተልሔም ይወርዳሉ። ቤተልሔም ማለት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚዘጋጅበት ነው። በሀገራችን በኢትዮጵያ ታስታውሱ ከሆነ ቤተልሔም በየት በኩል ይሰራል? በየት በኩል? በምስራቅ በኩል ይሰራል። ከቤተ ክርስቲያኑ ግንቡ ጋር ተያይዞ ቤተልሔም ይሰራል። እዚህ ሀገር ግን እንኳን ቤተልሔም ልንሰራ ለቤተ መቅደስም ስንት መከራ አይተን ነው አይደል? እንደየሁኔታው እንደየአቅማችን አካባቢው በሚፈቅድልን ሁኔታ ነው የምናገለግለው። ስርዓቱ ግን እንደዚያ ነው። በምስራቅ በኩል ቤተልሔም ይባላል፣ ቤተ መቅደሱ አለ። ስለዚህ ህብስቱ ከቤተልሔም ተዘጋጅቶ ወዴት ይሄዳል? ወደ ቤተ መቅደስ ይሄዳል። ቤተልሔም ጌታ የተወለደበት ምሳሌ ነው። ስሙም ቤተልሔም። በየት ነው ጌታ የተወለደው? በቤተልሔም። ህብስቱ በቤተልሔም መዘጋጀቱ ጌታችን በቤተልሔም የመወለዱ ምሳሌ ነው። ከቤተልሔም ወደ ቤተ መቅደስ መጥቶ ህብስቱ መፈተቱ በቤተልሔም የተወለደ ክርስቶስ በቀራንዮ አደባባይ ለእኛ መስዋዕቱ ነው መሰዋቱን የሚያመለክት ነው። ስለዚህ ጸሎተ ቅዳሴው የጌታችን የኢየሱስ ክርስቶስን ከቤተልሔም እስከ ቀራንዮ አደባባይ ያለውን ጉዞ ምን የሚል ነው? የሚተርክ ነው። ቅዳሴው የክርስቶስን የልደቱንና የሞቱን ታሪክ የሚናገር ነው። ከተወለደ እስከ ተሰቀለበት፣ ወደ መቃብር እስከወረደበት፣ እስከተነሳበት፣ እስካረገበት ያለውን የሚተርክ ነው። ስለዚህ 4ቱ ይወርዳሉ። ዋነኛው ገባሬ ሰናዩ ቄስ በመንበሩ ላይ ይቆያል። ከቤተልሔም ወደ ቤተ መቅደስ ከመምጣታቸው በፊት አገልጋዮች ካህናቱና ዲያቆናቱ በቤተልሔም እርስ በርሳቸው እግራቸውን ይተጣጠባሉ። እርስ በርሳቸው ምን ያደርጋሉ? እዚህ ላንፈጽመው እንችላለን። እንግዲህ በኢትዮጵያ ያለውን ነው የምነግራቸው፣ ዋናውን ስርዓት። በቤተልሔም እግራቸውን ምን ያደርጋሉ? አንዱ የአንዱን እግር ምን ይላል? ያጥባል። ለምን እንዲህ ይደረጋል ቢባል
አንደኛ የተጣሉ ካሉ እንዲታረቁ፣ ቂም የተያያዙ ካሉ ምን እንዲሉ። ሁለተኛ ትዕቢት ያለበት ካለም ትዕቢቱን እንዲያራግፍ ማለት ነው። በትዕቢት ሆኖ ወደ መቅደስ መግባት አይቻልም። ቂም በቀል ይዞ ወደ መቅደስ መግባት አይቻልምና እርስ በርሳቸው እግራቸውን ምን ይላሉ? ተጣጠባሉ። አንድ ታሪክ ልንገራችሁ። እኔ በሀገር ቤት እያለሁ የገጠመን ታሪክ። ቤተልሔም ወርደን ቅዳሴ ልንገባ ስንል አንዱን እግር እጠብ ሲባል አንድ ዲያቆን አላጥብም አለ። አረማክም ይባል በፍጹም አለ። እንዴት? አይ የእሱን እግርማ ብሞት አላጥብም አለ። ይህማ ካልሆነ ቅዳሴ አትገባም። አላጥብም አለ። በጣም ረጅም ጊዜ ፈጅ እና ቅዳሴው ሊታጎል ሆነ። ረጅም ሰዓት ቆዩ። እንግዲያው አትገባም፣ ይህን ቂም ይዘህ ወደ መቅደስ መግባት አትችልም ተባለ። በኋላ በስንት መከራ ተለምኖ ትምህርት ተሰጥቶት ይቅር ተባብለው እርስ በርሳቸው ተጣጥበው ቢረፍድም ቅዳሴ ተገባ ማለት ነው። ስለዚህ ትዕቢትን አራግፎ ነው የሚገባው ወዳጆቼ። እስከ ትዕቢት እስከ ቂም ወዴት አይገባም? ወደ እሳቱ መጋረጃ አይገባም ክርስቲያኖች። እና ከዚያ በኋላ ከቤተልሔም ህብስቱን በመሶበ ወርቅ ወይኑን በጽዋ አክብረው ደሙን ሰራዩ ዲያቆን ይይዛል። ፍሬ ሰሞነኛው መሶበ ወርቁን ይሸከማል። አንደኛው ደግሞ ካህኑ ጽና ይይዛሉ። አንዱ ዲያቆን ጃንጥላ ይይዛል። እስቲ ምን አልኳችሁ? ሰራዩ ዲያቆን ደሙን በጽዋ አክብሮ ይይዛል፣ ቃጭልም ይይዛል አብሮ። ሰሞነኛው ደግሞ መሶበ ወርቁን ህብስቱን በመሶበ ወርቅ አክብሮ ይሸከማል። አንደኛው ጃንጥላ ይይዛል፣ ካህኑ ጽና ይዘው እያጠኑ ወደ ቤተ መቅደስ ይመጣል። ቃጭል ይመታል። ልክ ቅዳሴ ሲገባ በአገር ቤት ትዝ ይላችሁ ከሆነ ግቢ ውስጥ ያለው ትልቁ ደወል ይመታል። ትዝ ይላችኋል አይደል? ደወሉ ትዝ አላላችሁ? ልክ ደወሉ ሲደወል ቅዳሴ ሊገቡ ነው። ፍትሐትም ሲኖር የሌሊት አገልግሎትም ሲኖር የደወሉ ድምፅ ነው የሚጠራል። ደወሉ ያ ትልቁ ደወል የትንቢተ ነቢያት ምሳሌ ነው። ትንቢተ ነቢያት ያ ትልቁ ደወል ከሩቅ እንደሚሰማ ነቢያትም ክርስቶስ ከመወለዱ በፊት ስለ ክርስቶስ መምጣት አስቀድመው ምን ብለዋል? ትንቢት ተናግረዋልና። ቃጭሉ ወይም ሌላ ስሙ ቃለ ዓዋዲ ይባላል። ሌላ ስሙ ምን ይባላል? ቃለ ዓዋዲው ደግሞ የመጥምቁ ዮሐንስ ስብከት ምሳሌ ነው። ጥርጊያውን አቅኑ፣ መንገዱን አስተካክሉ፣ ተራራው ዝቅ በል፣ እነሆ ንጉሡ ሊመጣ ነው እያለ መጥምቁ ዮሐንስ የሰበከው የዮሐንስ ስብከት ምሳሌ ነው። የቃጭሉ ድምፅ። መሶበ ወርቁ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። እንዲያውም ቅዳሴ ሲገባ ምንድን ነው የምንለው? አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም። እነዚህ ማለት መሶበ ወርቅ የማን ምሳሌ ነው? የእመቤታችን። ህብስቱ የክርስቶስ ህብስተ ሕይወት ክርስቶስን ያስገኘችልን በወርቅ መሶብ የምትመሰል እመቤታችን ድንግል ማርያም ናት። እንዴት አድርገን እንረሳታለን? የክርስቶስ የሕማሙን፣ የልደቱን፣ የስቅለቱን ነገር አንስተን እመቤታችን እንዴት ትረሳለች? አይሆንማ። ወርቅ የንጽህናዋ የቅድስናዋ ምሳሌ ነው። ጃንጥላ ይይዛል ብያቸዋለሁ። ጃንጥላው የምን ምሳሌ ነው? ጃንጥላው የምን ምሳሌ ነው? እስራኤልን የጋረዳቸው ደመና ምሳሌ ነው። በምድረ በዳ እስራኤል ሲጓዙ ቀን ሐሩሩ እንዳያቃጥላቸው ምን ይጋረድላቸው ነበር? ደመና ይጋረድላቸው ነበረ። ምድሩ እንዳያግላቸው ከስርም ያነጥፍላቸው ነበረ።
ሌሊት የእሳት አምድ ተክሎ ይመራቸው ነበር። ስለዚህ እስራኤልን በምድረ በዳ በደመና የጋረድህ እኛንም በቸርነት ጥላ ምን በለን ጋርደን ማለታችን ነው። ቅዱስ ዳዊት ምን ይላል መሰላችሁ? ወበጽላሎተ ክነፊከ ክድነኒ ይላል። በክንፎችህ ጥላ ምን በለኝ፣ በድንኳንህም ለዘላለም እኖራለሁ፣ በክንፎችህም ጥላ እጋረዳለሁ ይላል መዝሙር 61 ቁጥር 4 ላይ። ስለዚህ እኛም ጃንጥላውን ጋርደን ስንገባ በምህረት ጥላ ምን በለን ማለታችን ነው። ከልለን፣ እግዚአብሔር ይከልለን፣ በምህረቱ ጥላ ይጋርደን ኢየሱስ ክርስቶስ። አንድም ለስጋውና ለደሙ ክብር ሲባል ምን ይዘረጋል? ጃንጥላ ይዘረጋል። እንኳን ለቅዱስ ስጋውና ለክቡር ደሙ ክብር ይቅርና ለምድራውያን ነገስታት ጃንጥላ ይዘረጋ የለም? እንኳን ለሰማያዊ ንጉሥ ክብር። ከዚህ በኋላ ወደ ቤተ መቅደሱ ይገባሉ ማለት ነው። ከዛ መንበሩ ላይ ያለው ካህን ደግሞ ምን ይላል? ልክ የቃጭሉን ድምፅ ሲሰማ ቃጭል ሲመታ ካህኑ ውስጥ ሆኖ የሚለው አለ አይደል? ምን ይላል? ልክ አላዋዲው ሲሰማ በውስጥ ያለው ደግሞ መንበሩ ላይ ያለው ገባሬ ሰናዊ ቄስ ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ። ይህች ቀን ምን ያህል የምታስፈራ ናት! ይህች ሰዓት ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህንን መስዋዕቱን የሚሰውርባትና የሚያከብርባት እንዴት ታስጨንቃለች ይህች ቀን ይላል። ማን ይወርዳል በዚያ ሰዓት? መንፈስ ቅዱስ የሚወርድባት። በጽሙናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሆን ዘንድ ጸልዩ ይላል። በጽሙናና በምን ቁሙ? በፍርሃት ቁሙ። ስለዚህ ቅዳሴ ከተገባ ጀምሮ መነጋገር፣ መውጣት፣ መግባት የተከለከለ ነው። ይህ በምድራዊ ንጉሥ ፊት መሳቅም ሆነ መነጋገር መውጣት መግባትም የማትችል ከሆነ በሰማያዊ ንጉሥ ፊት በእግዚአብሔር ፊት እንዴት ንቀህ ቅዳሴውን ትረግጣለህ፣ ትወጣለህ፣ ትገባለህ ይላል ሥርዓተ ቅዳሴ። ከዚያ በኋላ ይቀጥላል ማለት ነው። አሁን ልቀጥል ብል ሰዓት ስለሚረዝምብኝ ሰዓቱ ሂዷል፣ ይበቃል። አሁን የመጀመሪያውን ክፍል ምን እስከሚለው አይተናል። ሚመጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ እመልዕልተ ሰማያት። ከሰማያት መንፈስ ቅዱስ የሚወርድባት ይች ሰዓት ምን ያህል የምታስጨንቅ ናት! ምን ያህልስ የምታስፈራ ናት ይላል። መንፈስ ቅዱስ ይወርዳል። ህብስቱን ለውጦ ስጋ አምላክ ለማድረግ፣ ወይኑን ለውጦ ደመ አምላክ ለማድረግ መንፈስ ቅዱስ ይወርዳል። ወዳጆች ክርስቲያኖች፣ በቤተ መቅደስ በቅዳሴው ሰዓት ስትሰበሰቡ መንፈስ ቅዱስ በሚወርድበት ስፍራ ነው የምትሰበሰቡት። ስለዚህ አውቀን መሰብሰብ አለብን። የት እንደቆምን አይምሩ ሀበዘ ትቀውቡ ይላል ዮሐንስ አፈወርቅ ቅዳሴ። የቆማችሁበትን ምን በሉ እወቁ ይላል። ይህንም በአይምሯችሁ ያዙና ቀጣዩን ደግሞ የሚቀጥለው እንመለስበታለን። ምን ላይ ነው ያቆምኩት? ይህች ቀን ምን ያህል የምታስፈራ ናት፣ ይህች ሰዓት ምን ያክል የምታስጨንቅ ናት የሚለውን ያዙና የሚቀጥለው ሳምንት ስጀምር ጠይቃችኋለሁ። እግዚአብሔር አምላካችን በሕይወት በጤና ጠብቆ በእድሜ አቆይቶ እንዲያገናኘንና ቃሉን እንዲያስተምረን ቅዱስ ፈቃዱ ይሁንልን።